እሺ ተመልካቾች እንዴት ናችሁ? የኢትዮጵያ ኢኮኖሚ ውስጥ የሚሳተፉ ባንኮች በዚህ ዓመት ያላቸው የትርፍ መጠን ከአምናው አንጻር ሲታይ በጣም በከፍተኛ ሁኔታ ጨምሯል። ግን የሚጠበቅ አልነበረም። በብዙ መለኪያ የሚጠበቅ አልነበረም። ኢኮኖሚው ባለበት ሪፎርም የቁጠባ መጠን የተፈተነ ነው። ደግሞ በብሔራዊ ባንክ መመሪያ መሰረት ደግሞ ለአንድ ዓመት የብድር ጣራ የተቀመጠበት ነው። ብሔራዊ ባንክ ጠቅላላ ገበያውን በምንዛሬ ተመን ለመምራት የሚሞክርበት ነው። ጠቅላላ ሪፎርሙ የገንዘብን የመግዛት አቅምም ስላዳከመ የሚጠበቅ አልነበረም። ግን በጣም በከፍተኛ ሁኔታ ነው እያተረፉ ያሉት እና ይሄ ፓራዶክስ አይሆንም ወይ? በጣም የትርፋቸው ምክንያት ምንድን ነው የሚል በጣም ብዙ ጥያቄ ይመጣል። ዛሬ ለሱ መልስ ለመመለስ ሞክራለሁ። ደግሞ ኢምፕሊኬሽኑን እንመለከታለን። ባንኮች አተረፉ ማለት ለጠቅላላ ኢኮኖሚ በጣም ጥሩ እድል ነው ማለትም ብቻ ላይሆን ይችላል። በቃ የባንኮች ትርፍ ማደግ የኢኮኖሚ ጤናማ መሆንን ማሳያ አይደለም። እሱ ምን ማለት እንደሆነ የተወሰነ ሀሳብ ልሰጣችሁ እፈልጋለሁ። ሉክ የብዙ ባንኮች ሪፖርት አይቻለሁ። አሁን ሪፖርትም ያላወጡ ባንኮች አሉ። ግን አብዛኞቹ ትልልቅ የሚባሉትን ባንኮች ብናይ ያደጉበት መጠን ከእጥፍ በላይ ያደጓሉ። ለምሳሌ የኢትዮጵያ ንግድ ባንክ አምና 32.5 ቢሊየን ያልተጣራም ቢሆን ትርፍ ነበረው። ዘንድሮ ወደ 80 ቢሊየን አድጓል። በ47.5 ቢሊየን ብር ጭማሪ በአንድ ዓመት ውስጥ ጭማሪው ብቻ እኮ ነው። ግል ባንኮች በጣም ትልቅ የሚባል አዋሽ ባንክ አምና 25.6 ቢሊየን ያልተጣራ ነበር። ዘንድሮ በ15.1 ቢሊየን አድጎ 40.7 ቢሊየን ደርሷል። ትልቆቹን ለምሳሌ ዳሽ አቢሲኒያን ብንመለከት በ10.3 ቢሊየን የጨመረው አምና 11.2 ቢሊየን ነበር ትርፉ። ዘንድሮ ወደ 21.5 ቢሊየን አድጓል። ዳሽንን ብንመለከት በ7.3 ቢሊየን የጨመረው አምና 8.1 ቢሊየን ነበር። ዘንድሮ 15.4 ቢሊየን። ብዙ ባንኮች በጣም ጥሩ ውጤት እንዳመጡ ጠቅሰዋል። አንዳንዶቹ ቁጥር አልጠቀሱም። ግን በቃ ኪሳራ ላይም የነበሩ ባንኮች እንዳተረፉ ሲገልጹ ነበረ። የዚህ መሰረታዊ ምክንያት ምንድን ነው? ከሎጂክ ትንሽ ወጣ ያለ ይመስላል። ግን መሰረታዊ ምክንያቶቹና እነሱ የተከተሉትን ስትራቴጂስት እንየው። የመጀመሪያው ባንኮች ከብድር ወለድ ገቢ አይደለም ከፍተኛ ትርፋቸውን እያገኙ ያሉት። ኦፍኮርስ ከብድር ወለድ ገቢ ያገኛሉ። ግን ከብድር ወለድ ገቢ ውጭ ያሉ ገቢዎች ላይ ስትራቴጂያቸውን ወደዛ አዙረዋል። ደግሞ መመሪያዎችም ረድቷቸዋል። አሁን የክፍያና የአገልግሎት ክፍያዎች ይሄ የፊና ኮሚሽን የሚባለው ክፍያ በጣም ጨምሯል። በኤቲኤም ትራንዛክት ታደረጉ ክፍያ አለ፣ በሞባይል ትራንዛክት ታደረጉ ክፍያ አለ፣ ኢንተርኔት ባንክ ብትጠቀሙ ክፍያ አለ። ኢቭን አንዳንድ ባንኮች ላይ ስላስቀመጣችሁም ትከፍላላችሁ። ብዙ የመንግስት የአገልግሎት ክፍያዎች በባንክ ቤት በኩል እንዲሆን ሆኗል። ስለዚህ የኮሚሽን ክፍያ አለ፣ የአገልግሎት ክፍያዎች አሉ። ስለዚህ ከወለድ ከሚገኝ ትርፍ ውጭ ያሉት ላይ ኢንተንሲቭሊ ነው የሰሩት። በጣም ብዙ ትርፎቻቸውን ከዛ እያገኙ ነው። ደግሞ የምንዛሬ የመግዣና የመሸጫ ስፕሪዱ በጣም ሰፍቶላቸዋል። ለእነሱ እድል ነው እሱ። ለምሳሌ በፊት አምናና ካቻምና ላይ ምናልባት በመሀል ላይ የሚያገኙት የአንድ ብር ምናምን ልዩነት ሊሆን ይችላል በመሸጫና በመግዣ መካከል። አሁን ግን በጣም ከፍተኛ ነው። ለብሔራዊ ባንክ ከሚገባው ውጪ 3 ብር 4 ብር ምናምን ከዛ በላይ ነው የሚያገኙት። ምክንያቱም የውጭ ምንዛሬ እጥረቱ እንዳለ ስለሆነ ገዢ በጣም በፍላጎት ነው ምንዛሬ የሚገዛውና መሀል ላይ ያለው ልዩነት እየሰፋ በመጣ ቁጥር የባንኮቹ ገቢ በጣም እያደገ ነው የመጣው። በ155 ብር ገዝተው በ160 ብር ቢሸጡ ብላችሁ አስቡት ማለት ነው። በ155 ብር ገዝተው በ165 ብር ቢሸጡ መሀል ላይ ያለው ልዩነት የብሔራዊ ባንክን ኮሚሽን እንኳን ብትቀንሱ የሚያገኙት በጣም ትልቅ ነው። ይሄን ደግሞ በ10 ምናምን ሚሊዮን በየወሩ አስቡት። 30 40 50 100 ሚሊዮን የሚያገበያዩ ባንኮች በስፕሪድ ብቻ የሚያገኙትን መጠን አስቡት። በዚህ ዓመት ብሔራዊ ባንክ በጣም ከፍተኛ ጨረታዎች ሲያደርግ ነበር የነበረው። የውጭ ምንዛሬ የዶላር በጨረታ ያገኛሉ፣ በድርድር ለኢምፖርተር ይሸጣል። በዛ በልዩነት ከፍተኛ ገቢ ነው ሲያገኙ የነበረው። ደግሞ የኤልሲ የኮሚሽን ገቢም በጣም ነው ያደገው። ድሮ ከሪፎርም በፊት በጣም ረጅም ሰልፍ ነበር ኤልሲ ለማግኘት። ባንኮችም ኤልሲ ለጠየቀው ሰው ለመስጠት የውጭ ምንዛሬ ረጅም ጊዜ ማሰባሰብ መቆየት አለባቸው። አሁን ግን በጨረታ የሚያገኙት የውጭ ምንዛሬ አለ፣ በሬሚታንስ የሚገኘው የውጭ ምንዛሬ አለ።
ኤክስፖርተሩ በሙሉ ያለውን የውጭ ምንዛሬ እንዲጠቀም ተፈቅዶለታል። ስለዚህ ከባንክ ቤቶች ጋር ነው ዲል የሚያደርገው። እሱም በሙሉ አክሰሳቸው በጣም ስለጨመረላቸው ቶሎ ለኢምፖርተሩ እየሰጡ ደግሞ ኢምፖርተሩ ላይ ያለ ቢሮክራሲ እንዲቀንስ አድርጓል ብሔራዊ ባንክ። በቃ ባንኮች እየተደራደሩ ጉዳዩን እንዲጨርሱ ኢቭን ለውጭ ቀጥተኛ ኢንቨስተሮችም ሳይቀር ማለት። ስለዚህ ቶሎ እየሰጡ ደግሞ ስለሚደራደሩ የኮሚሽን ክፍያቸው በጣም እያደገላቸው ነው የመጣው። የምንዛሬው ሲያድግ የኮሚሽን ክፍያቸውም እያደገ ነው የመጣው። በዚህ ዓመት ብቻ ከ131 ብር ወደ 160 ብር ነው ያደገው አንድ የአሜሪካ ዶላር ምንዛሬ ማለት። እያደገ በመጣ ቁጥር የፐርሰንታይል ስለሆነ የሚያገኙት ልዩነቱ በጣም እየሰፋ ነው የመጣው እና ከኢምፖርተሮች የኤልሲ ላይ ያለ ገቢያቸው በጣም በከፍተኛ ሁኔታ ነው ያደገው። ይሄ በሙሉ ከወለድ የሚገኛል። በሎጂክ የሚታሰበው ባንኮች ይሰበስቡና ያበድራሉ፣ በመሀል ያለው ልዩነት ትርፋቸው ነው ተብሎ ነው የሚታሰብ የነበረው። አሁን ግን ከብድር ወለድ ውጪ ያሉ ገቢዎች ላይ ትኩረት በጣም አድርገዋል። ይሄ ለኢኮኖሚ ምን አይነት ኢምፓክትም እንዳለው አቅርበላቸዋል። ምክንያቶቹን እንጨርስ። ሌላው ምንድን ነው? ባንኮቹ ከብድር ወደ ንግድ እየዞሩ ነው የመጡት። አሁን አስቡት፣ ብሔራዊ ባንክ ማበደር የምትችሉት ከብድር ጣሪያዎቻችሁ እያደገ መምጣት ያለበት በ24 ከመቶ ብቻ ነው እያለ ነው። ስለዚህ ገደብ ተቀምጧል። አሁን ባንኮቹ እቺ ገደብ ስላለች እዚች ገደብ ውስጥ ነው መጫወት የሚፈልጉት። በቃ 24 ከመቶ ሳትዘልባቸው ነው መስራት የሚፈልጉት። ስለዚህ አሁን ባንኮቹ ምን ያደርጋሉ ማለት ነው? ስትራቴጂክ ሆነው ጥራት ያለው ደንበኛ ብቻ ነው የሚይዙት። ሪስክ አይወስዱም። ሪስካቸውን ቀንሰው ለጥቂቶች ነው የሚያበድሩት። ስለዚህ ባንኮች የረጅም ጊዜ ብድር አይሰጡም። አሁን ወደ ፈጣን ቶሎ ወደሚመለስ ብድር ፊታቸውን አዙሯል። ከፍተኛ ኮሚሽን ወዳለው ብድር ሴክተሮች፣ የትሬድ ፋይናንስ የሚባለው ለአስመጫዎች በወራቶች ውስጥ ትጠናቀቃለች፣ ለላኪዎች በወራቶች ውስጥ ትጠናቀቃለች። እቺ ጉዳይ ሪስካቸውን ቀንሰው ግን ጥራት ያለው ደንበኞቻቸውን ይዘው ያችን 24 ከመቶ ብድር በፍጥነት ይሰጣሉ። ይሄ ከብድር ወደ ንግድ እንደመዞር ነው የሚቆጠሩ እንጂ ከ15 ዓመት በኋላ አምርቶ ገንብቶ ፋብሪካ ሰርቶ አትርፎ ከሚመጣው ተበዳሪ ጋር ያላቸው ዲል ቀንሷል። የካፑ ምክንያትም ነው፣ አንድ ምክንያትም ነው። ግን ካፑን ተከትለው የራሳቸውን ስትራቴጂ አምጥቷል። ስለዚህ ምን እያደረጉ ነው ባንኮች? የብድር ገደቡን ሳይዘሉት አሁን የብዙ ባንኮችን ስመለከት 24 ከመቶ አልደረሱም። 24 ከመቶ ጣራ ላይ አልደረሱም፣ 10 ምናምን ናቸው። ስለዚህ የብድር ገደቡን ሳይዘሉ ግን ብድሩን እዛው ያሽከረክሩታል ማለት ነው። ከዛ ትርፍ ያስገኛል። ለኢምፖርተር ብቻ በአመት ውስጥ ለአንድ ኢምፖርተር 3-4 ሊሰጠው ይችላል። በቃ በ3 ወር ውስጥ ኢምፖርት ያደርጋል፣ በወራቶች ውስጥ ኢምፖርት ያደርጋል። ስለዚህ 3-4 ጊዜ የብድር ግንኙነት ሊፈጥር ይችላል። ስለዚህ ከብድር ወደ ንግድ የዞሩበት ሁኔታ ራሱ ለእነሱ ትርፋቸው በጣም እንዲያድግ ነው ያደረገው። ደግሞ የክፍያ ወለድ ደግሞ የወለድ ክፍያ መጠኑ ደግሞ አድጓል። አስቡት፣ የብድር ገደብ መኖሩ ምን እያደረገው መጥቷል ማለት ነው? ተበዳሪዎች ፍላጎታቸው እንዲያድግ አድርጓል። የቢዝነስ ፍላጎት በጣም እያደገ ነው። አሁን ባንኮች የሚያበድሩበት ሬት በራሳቸው ውሳኔ ስለሚወሰን እስከ 24 ከመቶ ከዛ በላይ ደርሷል። ከ20 እስከ 24 ከመቶ ነው። ለቆጣቢ የሚሰጡት ወለድ ምንም አልተሻሻለም፣ እዛው 7 ከመቶ ነው። የድርድር ነው ቢባልም አሁንም ግን ከፍ ያለ አይደለም። በቃ ከፍተኛ ብር ይፈልጋሉ ከፍ ለማድረግ። በቃ እዛው 7 ምናምን ከመቶ አካባቢ ነው። ስለዚህ ኢንተረስት ሬት ስፕሪዱ ሰፊ ነው። 7 ከመቶ እየሰበሰቡ 24 ከመቶ 3 እጥፍ ማለት ነው። 3 እጥፍ ነው ብድር የሚሰጡት። ይሄ ትርፋቸውን በጣም ከፍተኛ እንዲሆን አድርጎላቸዋል። ከፍተኛ የወለድ ክፍያ ነው የሚያገኙ። የዛሬ 2 ዓመት ብትሄዱ መሀል ላይ ያለው በ14 ከመቶ በ7 ከመቶ እየሰበሰቡ በ14 ከመቶ ያበድሩ ነበር። አሁን ግን 20 ምናምን ከመቶ ነው። አሁን አዲስ ብድር ሳይሆን የባንኮቹም ስትራቴጂ አንደኛው ምንድነው? አዲስ ብድር ሳይሆን የነበሩ ብድሮችን ማስመለስ ላይ ብዙዎቹ ባንኮች ትኩረት አድርገዋል። የአብዛኞቹ የተበላሸ ብድር መጠናቸው ከ5 ከመቶ በታች ነው፣ የትልቁ ባንክም ጭምር ማለት። ስለዚህ ምንድን ነው ትኩረታቸውን ወደ ማስመለሱ ላይ ያዙረዋል፣ ሪስክ ያላቸው ብድሮች ከመስጠት ይልቅ ማለት። ስለዚህ ማስመለስ ላይ የነበራቸውን ዕዳዎች በሙሉ ባላቸው ስትራቴጂ በሙሉ ማስመለስ፣ ይሄ ትርፋቸውን በጣም ነው ያሳደገላቸው። ደግሞ ብሔራዊ ባንክ ከሪፎርም በኋላ ያደረገው አንዱ ማሻሻያ ባንኮች እርስ በርስ የሚበዳደሩበት መጠን በጣም አድጓል። እጅግ በጣም ነው ያደገው። አንዱ ባንክ ብድግ ብሎ ኦቨርናይት ከሌላ ባንክ ይበደራል። ኢንተረስት ሬት አለው። ስለዚህ በጣም ቀላል እኮ ነው። ሪስኩ ዜሮ ነው። የሆነ ባንክ ተበድሮ አይከፍልም ብሎ መናገር አይቻልም። ለአንድ ፋብሪካ ከማበደር ይልቅ ለሆነ ባንክ ማበደር ይቀላል። የሳምንት ሊሆን ይችላል፣ የቀናትም ሊሆን ይችላል። በቀላሉ የሚመለስ ነው፣ በቀናት የሚመለስ ነው። ስለዚህ ባንኮች እርስ በርስ የሚያደርጉት የብድር መጠን በጣም አድጓል። ከዛ የሚገኘው ኢንተረስት ሬት ኦቨርናይት ሰርተው የሚያድሩት ገንዘብ ነው። ይህም ትርፋቸውን በጣም ነው ያሳደገው። የሚጠበቅ የነበረ አልነበርም።
ባንኮች አሁን ደግሞ ካያችሁ የመንግስት የግምጃ ቤት ሰነድ ወለዱ በጣም አድጓል። 15 ከመቶ ከዛ በላይ ነው ረጅም ጊዜ እስከ 17 ከመቶ የነበረው። ስለዚህ ባንኮች የመንግስት የግምጃ ቤት ሰነዶችን ይገዛሉ። ሪስካቸው በጣም ዝቅተኛ ነው። በ28 ቀን ውስጥ የሚመለስ ነው፣ በ90 ቀን ውስጥ የሚመለስ ነው። ስለዚህ ፎርማል የሚባለውን የኢኮኖሚ ሴክተር እየተዉ ግን ትርፎቻቸውን የሚያሳድጉባቸው ሴክተሮች ላይ ኢንቮልቭ ያደርጋሉ። ኢንቨስትመንት በሉት በቃ የመንግስት የግምጃ ቤት ሰነድ እየገዙ ትርፍ ያገኛሉ። በዚህ ምክንያት ትርፎቻቸው በጣም ነው ያደገው ማለት ነው። በቃ የብድር ገደብ ሲቀመጥ ባንኮቹ ችግር ውስጥ ይወርቃሉ ተብሎ ነበር የተገመተው። አምና ልክ ገንዘብ ምንዛሬው ስለተለወጠ በአንድ ዲፕሪሺየት ስላደረገ በዛች ልዩነት ብዙ ያተረፉ ባንኮች ነበሩ፣ ብዙም የከሰሩ ባንኮች ነበሩ። እና ይሄ በዚህ ዓመት 2018 በጀት ዓመት ላይቀጥል ይችላል የሚል ስጋት ነበር። ግን እጥፍ ነው ለብዙ ባንኮች። ቅድም ነገራችሁ ባንኮች ኦልሞስት እጥፍ ነው ያደረጉት። ግን የሆኑ ኢኮኖሚ ኢምፕሊኬሽን አለው። በጥሩ የሚታየው አለ። የባንኮች ካፒታል ማደግ መጥፎ ይባላል። ብዙ ባንኮች ካፒታሎቻቸው አድገዋል። ግን የባንኮቹ ትርፍ ያደገው ካፒታላቸውን ማሳደግ የሚቻሉት አዳዲስ ፋብሪካዎች ብድር ሰጥተው አይደለም። አልሰጡም ሳይሆን ግን ትኩረታቸውን ወደ ሌላ አዙረዋል። እነሱ የባንኮቹ ብድር ወለዳቸው በጣም ስላደገ የኮሚሽን ክፍያቸው በጣም ስላደገ ነው። አሁን ይሄ ደግሞ መሆኑ ነጋዴዎች ላይ ያው ሸመታ ላይ መጨመሩ አይቀርም። ይሄ ሸማቹ ላይ መጨመሩ አይቀርም። ኮስት ኦፍ ፕሮዳክሽናቸው እንዲያድግ ስላደረገ ይሄ ኮስት ፑሽ ኢንፍሌሽን የሚባለው እያደገ ነው የመጣው። ምክንያቱም ከባንኮች ገንዘብ ማግኘት በጣም አስቸጋሪ ነው። ኮሚሽን ክፍያው በጣም አስቸጋሪ ነው። የአገልግሎት ክፍያው በጣም እየጨመረ ወለዱ በጣም እየጨመረ ሲመጣ ተበዳሪው የመጨረሻ አገልግሎቱ ላይ ይደምራል፣ ምርቱ ላይ ይደምራል። ያ ደግሞ ገበያው ላይ ኢንፍሌሽን እንዲመጣ ያደርጋል። አሁን ብድር የተሰላ ስለሆነ 24 ከመቶ ካፓንም ላለመዝለል ትርፋቸውን ማሳደግ ስለሚፈልጉ አንዳንድ ሴክተሮች ኢግኖር ተደርጓል። አሁን ግብርና፣ ማኑፋክቸር ሴክተር በቂ ብድር አግኝቷል ብሎ መናገር አይቻልም። ይሄ ደግሞ የረጅም ጊዜ ኢምፓክት አለው። በቃ ማኑፋክቸር ሴክተሩ በጣም ብድር በማግኘት ምክንያቱም ረጅም ጊዜ ወጪ ብቻ ነው እንጂ በፍጥነት ትርፍ የሚያመጣ አይደለም። ማኑፋክቸር ለግንባታ ብቻ 4-5 ዓመት ሊፈጅ ይችላል ፋብሪካውን ለማቋቋም። ጥሬ ዕቃ ሲባል የሰው ኃይሉ ሲባል በጣም ረጅም ዓመት፣ ምርቱ ወደ ገበያ እስኪመጣ ረጅም ጊዜ ነው የፈጀው። ረጅም ጊዜ የሚፈልግ ነው፣ ግን በጣም ብዙ ሰዎችን መቅጠር የሚችል ነው። ግብርናም በተመሳሳይ 2-3 ዓመት ሊፈጅ ይችላል። የግብርና ምርት አካባቢውን እስከ ማስተካከል ወደ ግብርናው ሴክተር እስከ መምጣት ምርት እስከ መሰብሰብ ድረስ ያለው። ግን እነዚህ ሴክተሮች በእነዚህ ባንኮች እየተመረጡ አይደለም፣ ወይ ደግሞ በበቂ እየተመረጡ አይደለም። ይህ ኢን ዘ ሎንግ ረን የራሱ ኢምፓክት ሊኖርበት ይችላል እና አሁን በጥቅሉ ካየ ነው የባንኮች ትርፍ ማደግ የኢኮኖሚ ጤናማ መሆን ማሳያ አይደለም። የተበደሩ ትልልቅ ፋብሪካዎች ቶሎ ሰርተው ስለመለሱ ያገኙት ትርፍ አይደለም። ረጅም ጊዜ ሪስክ ያለባቸውን ኢኮኖሚ ላይ ጥቅም አላቸው የሚባሉ ሴክተሮች ላይ ብድር ስለሰጡ ብድሩ ስለተመለሰ አይደለም። በጣም ከፍተኛ ቁጠባ ስላለ እና ከፍተኛ የብድር አገልግሎት ስላለ አይደለም። ባንኮቹ ግን ምን እያደረጉ ነው? ብድሩ ከመደበኛው የኢኮኖሚ መዋቅር ወጣ ብሎ ነው። ለመደበኛ ኢኮኖሚ መዋቅሩ አይደለም ብድር ሄደለት። ቅድም እንደምንለው ግን ባንኮች ምን አደረጉ? ሪፎርሙን ተጠቀሙበት። ደግሞ የብሔራዊ ባንክ የምንዛሬ ፖሊሲ ለውጦችን ተከተሉ። እሱን ተጠቅሞ ትርፋቸውን በጣም አሳደጉ ማለት ነው። ለዚህ ነው በሎጂክ ደረጃ ስታዩት ባንኮች ሪስክ ውስጥ ናቸው የሚያስብል ነበር አመቱ ሲጀመር። ነገር ግን ያስመዘገቡትን ትርፍ ካያችሁት በዚህኛው ሎጂክ ሄደው ያተረፉት መሆኑን እንድትረዱ ነው። ብዙ ጥያቄ ስለመጣ መልስ ለመመለስ ነው። ሰሞኑ ሪፖርት እየቀረበ ስለሆነ ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።